በባህርና በደረቅ ያሉትን የሚረዳ ታላቅ መልአክ ሚካኤል ረዳኢ ለእለ ውስተ ባሕር ወየብስ። በባህርና በደረቅ ላይ ለሚጠይቁትና ለሚለምኑት የሚረዳና የሚያሻግር ነፃ የሚያወጣ ከአንበሳ አፍና ከፈላ ውሃ ከነደደ እሳት የሚያወጣ ታላቅ መልአክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 12 ቀን የታላቁ መልአክ የቅዱስ ሚካኤል ዓመታዊ በዓለ ንግሥ ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዛሬ ታላቅ በዓለ ንግሥ አክብረን ውለናል። እንግዲህ በገብረ መስቀል ሚዲያ ላይ ስለ ሰኔ 12 ቀን የተለያዩ ታሪኮችን ተማምረናል፣ በየብቻ ማለት ነው። ስለ አፎምያ እግዚአብሔር መልአኩን እንዴት እንደላከ፣ መልአኩ ቅዱስ ሚካኤል እንዴት እንደረዳት፣ ስለ ቅዱስ ላሊበላ እግዚአብሔር መልአኩን እንዴት እንደላከ፣ ቅዱስ ሚካኤል ደግሞ ቅዱስ ላሊበላን እንዴት እንደረዳው፣ ስለ ባህራን እግዚአብሔር መልአኩን እንደላከ፣ ቅዱስ ሚካኤል ደግሞ ባህራንን እንዴት አድርጎ ከሞት እንደታደገው እኒህን ተነጋግረናል። አሁን ግን ስብስብ ባለመልኩ ደግሞ 4-5 ታሪኮችን በአንድ ላይ በአጭር ሰዓትና በአጭር ጊዜ እንመለከታለን። የጊዜ ባለቤት እግዚአብሔር አምላክ ቀኑን ባርኮና ቀድሶ ታቦታት በሰላም ወጥተው በሰላም እንዲገቡ ያደረገ አምላክ የእኛንም አእምሮ ስብስብ እንዲያደርግልንና የእግዚአብሔርና የቅዱሳኑን ታሪክ እንድንመለከት እግዚአብሔር ይርዳን። በመጀመሪያ እንግዲህ ሚካኤል ስዩም በዲበ ኃይላት ይላል። ኃይላት በተባሉ ነገድ የተሾመ ሚካኤል ይላል። በሌላ መልኩ ቅዱስ ያሬድ ደግሞ እግዚኡ ረሰዮ እምኩሎሙ መላእክት፣ ከመላእክት ለይቶ አምላኩ እግዚአብሔር የመላእክት አለቃ አደረገው። የመጀመሪያ የመላእክት አለቃ የነበረ ሳጥናኤል ነበረ። ሳጥናኤል እነሆ በራሱ ጊዜ እነሆ አገልጋይ ሆኖ ሳለ ተገልጋይነትን ይልቁንም ደግሞ መልአክ ሆኖ ሳለ አምላክነትን ሲፈልግ የቆጡን አወርዳለሁ ብላ የብብቷን ጣለች እንደሚሉ ኢትዮጵያውያን አምላክነትን ሲሻ ተመስጋኝነትን ሲሻ የነበረውንም አጧል። ይህንን ነቢዩ ኢሳይያስ ይነግረናል። አንተ የአጥቢያ ኮከብ አስቀድመህ የበራህና የደመክ ውድቀትህ ደግሞ የፈጠነ ብሎ አስቀድሞ የመላእክት አለቃ የነበረ ነገር ግን የተሰጠውን ትቶ ያልተሰጠውን ሲያንጎዳጉድና ሲፈልግ እነሆ ያገኘውን ያጣ። ኢትዮጵያውያን በሬ ሆይ ሳሩን ተመልክተ ገደሉን ሳታይ ይላሉ። ሳጥናኤል ያየው አምላክ ለመሆን እንጂ መላክነቱንም እንደሚያጣ አላየውም። ሳጥናኤል ያየው ተመስጋኝ ለመሆን ነው እንጂ አመስጋኝነቱንም ሊያጣ እንደሆነ አላየውም። የእኛም ችግር ብዙ ጊዜ ወደፊት ስላለ ነገር ስለምናገኘው እንጂ ስለምናጣው ነገር መረጃ የለንም። ምክንያቱም የምናየው ሁል ጊዜም ቢሆን ከፍ የምንልበትን የምናድግበትን እንጂ ያለ እግዚአብሔር ሁሉ ነገር እንደማይከናወንና እንደማይሳካ የሚለውን ነገር ብዙ ተመልካቾች አይደለንም። ነገር ግን እንዲህ አይነት አመለካከት እንዲኖረን እግዚአብሔር አምላክ ሁላችንንም ይርዳን እና በአጭሩ ሳጥናኤል እነሆ ወደቀ። በሳጥናኤል ቦታ ቅዱስ ሚካኤል ተተካ። አሁን ቅዱስ ሚካኤል ምን ሆነ ማለት ነው? እነሆ ሊቀ መላእክት የመላእክት አለቃ ተባለ ማለት ነው። ለዚህ ነው እግዚኡ ረሰዮ እምኩሎሙ መላእክት ይትለዓል መንበሩ ስዩም በሀበ እግዚኡ። እነሆ በእግዚአብሔር ዘንድ የተሾመ ስዩም በአምላኩ በእግዚአብሔር ዘንድ ማንም ይሁን ማንም እግዚአብሔር ያልሾመው ሹመኛ የለም። እግዚአብሔር ያልሾመው ሹመኛ የለም። እንኳንስ ሰው ይቅርና ሰይጣን እንኳን በማቴዎስ ወንጌል ምዕራፍ 8 ላይ እንደምንመለከተው ኑሩ ካልከን እንኖራለን፣ ውጡ ካልከን እንወጣለን፣ ያለ አንተ አይሆንም። ሰይጣን እንኳን አምኗል። ያለ እግዚአብሔር ማንም ምንም እንበል ምንም ክፉም ከሆነ እግዚአብሔር የሚቀጣው ስላለ በክፉ ይቀጣል። ደግም ከሆነ በደግ እንድንገዛ ያደርጋል እግዚአብሔር። ያለ እግዚአብሔር ፈቃድ ግን ማንኛውም ሹመኛ አንድ ቀን አያድርም። እግዚአብሔር ከላይ ሆኖ ደግም ይሆን ክፉ ይቆጣጠራል ጊዜውን ማለት ነው። ያንን ነው የምናየው እና ለተወሰነ ጊዜ ተሾመ። ሌላ ሲፈልግ ያንንም ማጣ። በሱ ቦታ ላይ ቅዱስ ሚካኤል ተሾመ ነው። ዛሬ ሰኔ 12 ቀን በአጭሩ ሚካኤል ስዩም በዲበ ኃይላት በተባሉ መላእክት የተሾመ መልአክ ይልና እሱ ብቻ አይደለም፣ የሰባቱ ሊቃነ መላእክት የበላይ ይልቁንም ደግሞ የመላእክት አለቃ ሊቆሙ ለመላእክት ሚካኤል
የመላእክት አለቃ ቅዱስ ሚካኤል ነው ይላል። ይቆሙ ለመላእክት ሚካኤል የመላእክት አለቃ ማን ነው? ቅዱስ ሚካኤል ነው ይላል። ዛሬ የመላእክት አለቃ ሆኖ የተሾመበት ታላቅ ዕለት ነው። በዚሁ እንደገና ደግሞ በስሙ ቤተ ክርስቲያን ተሰርቶ የተባረከበትና የተቀደሰበትን ቀን ዛሬ ነው። እነዚህ ሁሉ የቅዱስ ሚካኤል ክብሩ ናቸው። ምንድን ነው በመጀመሪያ የምናየው? ምንድን አለቃ መሆኑ ማን የሾመው? እግዚአብሔር በኃይላት ላይ የክፍል አለቃ አደረገውና እንደገና ደግሞ ሳጥናኤል ሲወድቅ ደግሞ የሁሉም አለቃ ሊቆሙ ለመላእክት ሚካኤል ብለን እንድንዘምረ የመላእክት አለቃ ሆነ ማለት ነው። አሁን በመላእክት ከተማ አለቃ ማን ነው? ቅዱስ ሚካኤል ነው ማለት ነው። ይህን ስናስብ ሰኔ 12 ቀን እንደሆነ ልናውቅና ልንረዳ ያስፈልጋል ማለት ነው። እንጨርሰው። ሚካኤል ስዩም በዲበ ኃይላት ለደቂቀ ያዕቆብ ዛይለፍቆሙ በማእከለ ባሕር ግርምት አይልፈኒ ሊተምቅሙ መስገርት አለ። ይሄ የተባለው ቃል እግዚአብሔር ነው። ሌሊት ሊቃውንቱ የተናገሩት ነው። ለደቂቀ ያዕቆብ ዛይለፍቆሙ 12ቱ ደቂቀ እስራኤል አንድም 600 ሺህ እስራኤላውያንን ከግብፅ ወጣው የኤርትራን ባህር እንዲሻገሩ አንድም እንዳሳለፍካቸው እንዳሻገርካቸው አይልፈኒ ሊተምህቡ መስገት እኔንም ከክፉ ነገር አሳልፈኝ ነው። እግዚአብሔር ከክፉ ዘመን ከክፉ ነገር ተናግሮ ከሚያናግር ስቶ ከሚያስትና ወድቆ ሰው እንድንወድቅ ከሚያደርግ የአጋንንት አሰራር እግዚአብሔር ሁላችንም ይጠብቃል። ለደቂቀ ያዕቆብ ዛይለፍቆሙ በማእከለ ባሕር ግርምት ዘጸአት ምዕራፍ 14 ላይ ስትመለከቱ ነሳ ሙሴ ጸለየ ወአማይተ በውእቱኬ በአርያ ትምህርተ መስቀል። ሙሴ እግዚአብሔርን ጠየቀ። እግዚአብሔር በያዝከው በትር ውሃውን ንካው አለው። ውሃውን ሙሴ ሲነካው ሙሴ የእግዚአብሔር በትሩ የመስቀል ባህሩ የዓለም ነው በትርጓሜያችን። በአጭሩ ግን ውሃው ተከፈለ። ማዶ ላይ ሆኖ ሙሴ በዱላው ሲባርክ እንደገና ማዶ ላይ ደግሞ ቅዱስ ሚካኤል ነበረ። ምን ይላል ነቢዩ ሙሴ በሕጉ ሲጽፍ ዘጸአት 14 ላይ ሚካኤል ነበረ ይላል። የት ላይ? ኤርትራ ባህር ፊት ለፊት ሚካኤል ነበር። እስራኤል ሲሻገሩ እሱ እየጠበቀ ነበር እዚያ ጋር። ይብቻም አይደለም በሰባት ደመና መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት። አንዱን ደመና ከላይ ዝናብ እንዳይመታቸው፣ አንዱን ደመና ከታይ ጥንጫው እንዳያቃጥላቸው አሸዋው ጫማ አድርጎ፣ አንዱን ደመና ከኋላ ጠላት እንዳያያቸው፣ አንዱን ደመና ከፊት ጠላት እንዳይጠብቃቸው፣ 4 ደመና ማለት ነው። 5ኛውን ደመና በዚህ በቀኝ በኩል በጎን እንዳያቸው ጠላት፣ 6ኛውን ደመና በግራ በኩል ጠላት እንዳያቸው፣ 7ኛው ደመና ደግሞ መንገዳቸው 600 ሺህ ስለሆኑ እንዳይጠባቸውም ቁርንችት እንዳይሆንባቸውም የ3 ቀን መንገድ አልፎ እያስተካከለ እንደ ጊንደር እያረሰና እያስተካከለ በዚህ በ7 ደመና የመራቸው መልአክ ታላቁ መልአክ ቅዱስ ሚካኤል ነው ማለት ነው። ይህን ምን አለ? ለደቂቀ ያዕቆብ ዛይለፍቆሙ በማእከለ ባሕር ግርምት የእስራኤልን ይልቁንም ያዕቆብ ማለት እስራኤል ማለት ነው። የእስራኤልን ልጆች አንድም የያዕቆብን ልጆች 600 ሺህ እስራኤላውያኑን 70 ነፍሱን ወረደ ይለዋልና፣ ስለዚህ እነዚህን ሁሉ እንደረዳቸውና የኤርትራን ባህር አሻግረህ ከነዓን እንዳስገባቸው እኔንም ክፉ ነገር ሰውረኝ ነውና እግዚአብሔር አምላክ ሁላችንንም ከክፉ በቅዱስ ሚካኤል እንዲጠብቀንና እንዲሰውረን መልካም ፈቃድ ይሁንልን። በአጭሩ የዛሬው በዓል የምናየው የቅዱስ ሚካኤል የተሾመበት አንድ ኃይላት በተባሉ መላእክት የተሾመበት፣ በሌላ መልኩ ደግሞ ሳጥናኤል ወርቆ እሱ የመላእክት አለቃ ሊቆሙ ለመላእክት ብለን እንድንዘምር ያደረገን ይሄ ቀን ነው ማለት ነው። በሌላ መልኩ በስሙ ለምሳሌ ሰኔ 20 ለእመቤታችን ለድንግል ማርያም በስሟ ቤተ መቅደስ የተሰራበት ቀን ነው። ዛሬ ደግሞ በቅዱስ ሚካኤል ስም ቤተ ክርስቲያን የተሰራበት ዕለት ስለሆነ ለዚህ ቀን እንኳን አደረሰን አደረሳችሁ እላለሁ። ገብረ መስቀሊቱም ማለት ነው። አንዱ ይሄ ነው። እንግዲህ አሁን ቀጥለን የምናየው ሁለተኛው አፎምያ ለተባለች ሴት ያው ተማምረነዋል። ባጭሩ ግን አስተራኒቆስ የሚባል ባልነበራት ሕገ እግዚአብሔርን ትእዛዘ እግዚአብሔርን ጠብቀው በጾም በጸሎት ሲኖሩ ከቆዩ በኋላ ውሎ ውሎ ወደ ቤት ኑሮ ኑሮ ሞት አይቀርምና የመሞቻ ሰዓቱ ሲደርስ እየደከመ ሲሄድ እነሆ ብቻዬን ነኝ፣ አንተ ልትለየኝ ነው፣ ምንድን ነው ስጦታ የምትሰጠኝ ብላ ስትጠይቀው ምን ላደርግልሽ ትፈልጊያለሽ አላት። ይህ እንግዲህ በሁለተኛ ነገሥት ምዕራፍ 2 ላይ ኤልያስ ኤልሳን የምትጠይቀኝ ነገር ካለ ጠይቀኝ ብሎት ያንተ መንፈስ በእኔ ላይ እጥፍ ሆኖ ይደርብኝ ብሎ ጠይቆት ሁኖለታል ማለት ነው። ምን ላድርግልሽ ምን ትጠይቂኛለሽ አላት። የቅዱስ ሚካኤልን ስንኖር እየዘከርን
የህዳር ሚካኤል፣ የሰኔ ሚካኤል፣ የቃና ዘገሊላ በየወር በየ12 ቀኑ የምንዘክረውን የቅዱስ ሚካኤልን ስዕል አሰለ ስጠኝ አለችው። ወዲያውኑ የሚስል ሰው በወርቅ አንቆጥቁጦ የሚስል ሰው አመጣና ገንዘብ ከፍሎ አስሮ እንቺ አለና ስጦታ ሰጣት ማለት ነው። ምን የቅዱስ ሚካኤልን ስዕል ከዚህ አረፈ። በዚህ በቅዱስ ሚካኤል ስዕል ተጽናና ነበረ ራሷን ጠብቃ። በዚህ በሉቃስ ወንጌል ምዕራፍ 2 ላይ ሐና ይላል በቤተ መቅደሱ እየጸለየች እየሰገደች እየለመነች እየጾመች ትኖር ነበረ ይላል። ማናት? ሐና ማለት ነው። አሁንም ይቺ አፎምያ ባለቤቷ ከሞተ በኋላ በጾም በጸሎት በስግደት ተወስና ትኖር ነበረ። ሰይጣን ግን ሰማና ታሪኳን ሊያስታት ሄደ። መቼም ደጋግ ሰዎች እንደምናየው አብርሃምን ከእግዚአብሔር ጋር በሆነበት ሰዓት ላይ የአብርሃምን ደግነት፣ የእግዚአብሔርን ቸርነት፣ የአብርሃምን መባረክና የእግዚአብሔርን ባራኪነት ያየ ሰይጣን ለማጣላት ሞከረ። እስከ ልጁ እስከ ይስሐቅ ድረስ ለመስዋዕትነት ተደርሶ አብርሃም በድል አጠናቋል። እግዚአብሔርና አብርሃም እነሆ እግዚአብሔር በጥበቃው በባራኪነቱ አብርሃም ደግሞ በደግነቱ አልፏል። ለእኛም ደግሞ እነሆ ምልክት ሆኖናል ማለት ነው። ሌላው ኢዮብ አካሄዱን ከእግዚአብሔር ጋር ስላደረገና ትዕግስተኛ ስለሆነ ሰይጣን ያልመጣበት ነገር የለም። ነገር ግን ፈተነው ያለውን ጨረሰበት። ኢዮብ በትዕግስቱ ሰይጣንን አሸንፎ ከእግዚአብሔር ጋር እንደተጣበቀ ሆኖ ቀርቷል ማለት ነው። ስለዚህ አፎምያም ሰይጣን መጣና በሴት መነኮሳት ተመስሎ ሊያስታት ቢሞክር አንድ ጊዜ ህዳር ሚካኤል ፈተናት። ስዕሉን አቅርባ በስዕሉ አባረረችው። በሁለተኛው የሰኔ ሚካኤል ደግሞ መጣና እነሆ እንደዚሁ ሚካኤል ነኝ ብሎ ሲያናግራት ሚካኤል ከሆንክ መስቀል ወዴት አለ? እኔ የማውቀው ብርሃናውያን መላእክት የብርሃን መስቀል ይዘው እንደሚመጡ ነው። የንጉሥ መልእክተኛ ማኅተም የሌለው ደብዳቤ ይዞ ቢመጣ ማን ይቀበለዋል? አንተ ሚካኤል ነኝ ካልከኝ የሚካኤልን መስቀል ካልያዝክ እንዴት መላክልሃለሁኝ? ያም ካልሆነ ደግሞ የሚካኤል ስዕል በቤቴ አለና ሚካኤል ከሆንክ ስዕልክን ሳምልኝ። ሰው ሌላ ሰው መሳም ያቅተዋል እንጂ ራሱን ማሞገስ የራሱን ማንነት መግለጽ አያቅተውም። ስለዚህ አንተ ሚካኤል ከሆንክ የሚካኤል ስዕል ከኔ ቤት አለ። ባለቤቴ ሳይሞት አስተራኒቆስ አስሮ የሰጠኝና እኔም የምጸልይበት የምንበረከክበትና እየተጽናናውበት ያለ ስዕል ስለሆነ እንካሱ ላይ ስገድልኝ ብላ ስዕሉን ልታመጣ ልተርስትል ዘሎ አነቃት። ሰይጣን እንደዚህ ነው ያንቃል። ለዚህ ነው ቅዱስ ጴጥሮስ እንደሚያገሳ አንበሳ ዲያብሎስ ወይም ሳጥናኤል ወይም ሰይጣን እነሆ ዙሪያችሁን ያገሳልና ሊውጣችሁ ፈልጎ፣ ስለዚህ ትጉ፣ ጸልዩ፣ ንቁ፣ ተቃወሙት ይለናል ቅዱስ ጴጥሮስ ማለት ነው። ዘለለና አነቃት። ሲያንቃት ኦ ሚካኤል ኦ መተንብል ካህና ርያም ሰመይ ቢጸሩ ሱራፌል ዘእምርኡሳን ርኡስ ወዘእምልዑላን ልዑል ጊዜ ጸዋዕኩከ ቀረበኒ በምሕረቱ ሳይል በጠራው ጊዜ በምሕረትና በይቅርታ ድረስልኝ። አቤት በጠራሁ ጊዜ ጸዋዕኩከ በችግሬ ጊዜ በመከራ ጊዜ በጠራሁ ጊዜ። ሰው በጠሩ ጊዜ ላይ ደርስ ይችላል፣ ባልጠሩ ጊዜ ሊመጣ ይችላል። በችግሬ ጊዜ በጠራሁ ጊዜ ፈጥነህ ድረስልኝ እንዳለ ደራሲው በችግሯ ጊዜ ሰይጣን ዘሎ ባነቃት ጊዜ ቅዱስ ሚካኤልን ስም ጠራች። ስትጠራ ቅዱስ ሚካኤል መጣና ዲያብሎስን ቀጥቅጦና እነሆ በእሳት ዛንጀር ገርፎ ወደ ነፋስነት ቀይሮ እሷን ግን ዛሬ እረፍት ቀንሽ ነው አለና ነገራት። እሷም በካህናትና በሊቃውንት ጸሎተ ፍታቷ ተደርጎላት እነሆ ሰኔ 12 ቀን እረፍቷ ነውና የቅድስት አፎምያ በረከት፣ የቅዱስ ሚካኤል አማላጅነት፣ የእግዚአብሔር ቸርነት አይለየን። ስለዚህ አንደኛው የቅዱስ ሚካኤል መሾምና ታንጾተ ቤተ መቅደሱ፣ ሁለተኛው ቅድስት አፎምያን እንዴት እንደረዳት ያየንበት ነው። ሶስተኛው እነሆ ባህራን የተባለ ሕፃን ነው። የሚገርመው ነገር ያው ነገስታት የተለያየ ታሪክ አላቸውና በጥሪሞስ የሚባል ንጉሥ የምናውቀው እኛ 46ቱ ቅዱሳት መጻሕፍትን ያስተረጎመን ነው። ነገር ግን አንዳንድ ጊዜ የአባት ልጅ ሌላ የሚሆንበት ጊዜ አለና የእሱ ልጅ የጣዖት ቤት አሰርታ ዝውል የተባለ ጣዖት አቁማ በዓመት ሰኔ 12 ቀን በሬ እያሳረደች ፍሪዳ እያሳረደች ስታስመልክና ስታሰግድ ትኖር ነበረ። እለእስክንድሮስ የተባለ አባት በተነሳ ጊዜ ግን አስተምሮና መክሮ ያንን ጣዖት አቃጥሎ እነሆ የጣዖቱን ቤት አዳራሹን ግን ባርኮና ቀድሶ በዛሬው ዕለት የቅዱስ ሚካኤል ጽላት ማደሪያ አደረገው። ይህ ነው ቤተ መቅደሱ ያሰየረው። የቅዱስ ሚካኤል ቤተ መቅደስ ያስባለው ለዚህ ነው። ያንን
ለብዙ ዘመን ጣዖት ሲመለክበት የነበረውን። አዎ ለዚህ ነው እኮ የእኛም እኮ ስስት፣ ዝሙት፣ ስካር፣ ተንኮል፣ ግድያ፣ ሐሜት ያቆሸሸውን ሰውነት በንስሐ ታጥበን እኮ የእግዚአብሔር ማደሪያዎች እንሆናለን አይደል? እንደዚያ ማለት ነው። ስለዚህ በዛሬው ዕለት አዎ ያንን የጣዖት ቤት ወደ ቤተ መቅደስነት የቀየሩበትን የቅዱስ ሚካኤልን ጽላት ያስገቡበት ቀን ነው። በዚህን ቀን ውስጥ ይህን ስራ ከሰሩት መካከል አንዱ የባሕራን አባትን ነው። ይህን ቤተ መቅደስ ተሰርቶና ወይም ደግሞ ወደ ቤተ ክርስቲያንነት ተቀይሮ አይቶ ሲቀደስበት ሲወደስበት ካየ በኋላ ይህን ያሳየኸኝ አምላክ እግዚአብሔር ተመስገን ብሎ እሱ አረፈ ይላል። ሚስቱ ግን ባሕራንን ጸንሳ ነበረ። እዚያ እሱ ከሞተ በኋላ እሷ ደግሞ የመውለጃ ሰዓቷ ደረሰ። በምታመጥበት ሰዓት ሰው እንዳጠራ ሰው የላትም፣ ወገን የላትም። ከጎረቤቷ ያለ ደግሞ ክፉ ባለጸጋ ነው፣ እግዚአብሔርን የማያውቅ ከሞት ጋር ቀጠሮ የያዘ ስሞት እመጣለሁ ብሎ ለመቃብር ብቻ የነገረ ነገር ግን በሕይወቱ በጎ ነገር የማያውቅ የማይጾም የማይጸልይ የማይሰግድ ለሰው የማያካፍል የማይቆርስ ደህና አደራችሁ ደህና ዋላችሁ የማይል ራሱን ብቻ ከራሱ ጋር የሚያነጋግር ክፉ ሰው ይህ ሰው ነበረ እና እሷ ስትጮህ ዘወር ብሎ አላያትም። በኋላ ላይ ግን ኦ ሚካኤል አዎ እነሆ ጊዜ ጸዋዕኩከ ቀረበኒ ለምሕረት ወሳይል በጠራሁ ጊዜ ድረስልኝ እንደተባለው በዚያ ምጥ በያዛ ጊዜ ቅዱስ ሚካኤል ሆይ አዎ ከባለቤቴ ጋር ሆነህ ያሁኑን ያርገውና የኅዳር ሚካኤል የሰናኝ ሚካኤል አንተን እንዘክር ነበርና እባክህ ያሁኑን ሳይሆን የትናንቱን ተመልከት ድረስልኝ ብቻዬን ነው ብላ ስትጮህ ቅዱስ ሚካኤልና ቅዱስ ገብርኤል በቤቷ ውስጥ ደረሱላት። ክብርና ምስጋና ለታላቁ መልአክ ይሁን፣ ለቅዱሳን መላእክት ይሁን። ምስጋናን እግዚአብሔር ይውሰደው። ቅዱሳን መላእክት ይመስገኑ። በዚህን ጊዜ ምንም ነገር ያ ጩኸቷ ተወገደ፣ ጭንቀቷ ተወገደ። ኖርማል ቆንጆ ልጅ ወለደች። ቅዱስ ገብርኤል ቅዱስ ሚካኤልን ባርከው ይሄ ቂቁይ ይሄ ባለጸጋ እዚህ ጋር እግዚአብሔርን የማያውቅ ክፉ የእሱን ሀብት ሕፃን ይውረስ ብለህ ባርከው አለው። ባረከው። ሲባርከው ጩኸቷን እስካሁን ያልሰማት ችግሯን እስካሁን ያልተረዳት፣ አሁን ላይ ግን ቅዱሳን መላእክት ሲነጋገሩ ደግሞ ከቤቷ ማን ገባ በችግሯ ጊዜ ብሎ ሲሰማ የዚህም ባለጸጋ ሀብት ይህ ሕፃን ይወርሳል ብሎ ቅዱስ ሚካኤል ሲናገር ሰማ። እንዲህ ነው እንዲህ አለ። ትንሽ ቀን ከቆየሽ በኋላ ጠጋ አለና አንቺም የምትበይው የለሽ፣ ሕፃኑ የምታሳድጊበት የለሽ። ይህ ሕፃን በጥሩ ማደግ አለበት። ስለዚህ ለአንቺ የምትበይው እነሆ 20 ወቄት ብር ልስጥሽ፣ ይልቁ ደግሞ ከዛ በላይ ላድርግልሽ፣ ሁሉን ነገር ላድርግልሽ፣ ሕፃኑን ለእኔ ላሳድገው ስጭኝ አላት። እሺ አለችው። ችግር መቼም ልጅን ያሳጣል፣ ኑሮን ያሳጣል፣ ሃይማኖትን ያሳጣል፣ ብዙ ጊዜ አምላክንም ያሳጣል አይደል? ያው ቅዱስ ጴጥሮስ እኮ መከራን ፈርቶ ነው፣ ዱላን ፈርቶ ነው፣ አዎ ጅራፍን ፈርቶ ነው አላውቀውም ያለ አይደል? አዎ እንዲህ አይነት ነገር አያምጣብን መድኃኒዓለም እና በብር በችግሯ የተነሳ እነሆ ሸጠችለት ማለት ነው። ያው ሽያጭ ነው የምንለው። ብር ሰጣት፣ ልጇን ሰጠችው። ከዚህ በኋላ በሳጥን አደረገና ወደ ባሕር ወረወረው። በነገራችን ላይ እናትና ልጅ ተለያይተዋል። አዎ ጊዜ እናትና ልጅ ያለያየ መጥፎ ዘመን እናት ልጇን እንድትበላ ያደርጋል። መጥፎ ዘመን ሁለተኛ ነገሥት ምዕራፍ 4 የምናየው ነው። የሚበሉት አጥተው እናቶች ልጃቸውን በየተራ በሉ ይላል። ከዚህ ሰውረን መድኃኒዓለም። መጥፎ ዘመን ልጅ ያስበላል። መጥፎ ዘመን ባልና ሚስትን ያለያያል። መጥፎ ዘመን እናትና ልጅን ያለያያል። አዎ የሚገርመው ነገር እናትና ልጅ ተለያዩ፣ ልጅና እግዚአብሔር ግን አልተለያዩ። የሚገርመው ነገር ባለጸጋው በብር ገዛው፣ እንደገና በሳጥን አድርጎ ወደ ባሕር ሲወለውለው ባለጸጋውና ልጁ ተለያይተዋል። ልጁና እግዚአብሔር ግን አልተለያዩ። ባሕራንና እግዚአብሔር አልተለያዩ። ወደ ባሕር ሲገባ እግዚአብሔር ማንን ላከ? ቅዱስ ሚካኤልን ላከ። ጠብቀው አለ። አሳ አንበሪ አሳውን እንዳይውጠው አለ። ጠብቀው አለ። እግዚአብሔር መልአኩን ልኮ ፈኖ መልአኩ አድኃኖም ይላልና እግዚአብሔር መልአኩን ልኮ አዳናቸው። እግዚአብሔር መልአኩን ልኮ አዳነው ይላል። ይሄ በዚህ በሐዋርያት ሥራ ምዕራፍ 12 ላይ ቅዱስ ጴጥሮስ በከርቸሌ ውስጥ ታስሮ እግርና እጁ ታስሮ ባለበት ሰዓት ላይ በመንፈቀ ሌሊት ቅዱስ ሚካኤል አንኳኳና ናውጣ አለው። እጅና እግሬ ታስሮ አላለ። ወዲያና ወዲህ በለው አለ። ተበተነ። ሲወጣ አጥሩን አውጥቶ ውጭ ሜዳ ላይ ሲደርስ ያው እንዲወጣ ያደረገው ሰውዬ ጠፋው። ቢፈልገው የለም። በኋላ ምን አለ? ወአእመርኩ ከመ እግዚአብሔር መልአኩ አድኃነኒ፣ እግዚአብሔር መልአኩን ልኮ እንዳዳነኝ አወቅኩኛል። አያችሁ ብዙ ተደርጎልናል እኮ ግን እግዚአብሔር መልአኩን ልኮ እግዚአብሔር ራሱ እንዳዳነን ምንም የምንረዳ ሰዎች ትንሽ ነን ማለት ነው። አሁን የሚገርመው ነገር ወደ ባሕር ሲገባ ቅዱስ ሚካኤል እንዲጠብቀው እግዚአብሔር ቅዱስ ሚካኤልን ወደ ባሕር አላከ። ለዚህ ነው እኮ እናትና ልጅ ተለያዩ፣ እግዚአብሔርና ልጅ አልተለያዩም።
ባለጸጋው ዓላማው ልጁን ወደ ገደል መክተት ወደ ባህር መክተት ነበርና ወደ ባህር ጣለው። ልጁና ባለጸጋው ተለያዩ። እግዚአብሔርና ልጁ አልተለያዩ። አሁን ስላልተለያዩ እግዚአብሔር ባህራንን የሚጠብቅ ማንን ላከ? ቅዱስ ሚካኤል ላከ። ለዚህ ነው ሚካኤል ረዳኢ ለእለ ውስተ ባሕር ወየብስ። በደረቅ ስንል ቅዱስ ላሊበላን፣ በደረቅ ስንል አፎምያን፣ በደረቅ ስንል ደግሞ እነ ዳንኤልን በትንቢተ ዳንኤል ምዕራፍ 6 ላይ ምን ይላል? ወደ 7 አናብስት ተገብቶ ተወሩሮ አናብስቱ አልጎዱትም አልበሉትም። ናቡከደነጾር በመነጋው ሄደና ሲያዩን ኖርማል ነው፣ ምንም የሆነው ነገር የለም። የምታመልከው አምላክ አድኖሃል አለው። እግዚአብሔር መልአኩን ልኮ የአናብስቱን አፍ ዘጋ። እስኪ እግዚአብሔር ማነው? መልአኩን ልኮ የአናብስቱን አፍ ዘጋ። ቅዱስ ጴጥሮስ ምን አለ? እግዚአብሔር መልአኩን ልኮ እንዳዳነኝ አወኩኝ። እሺ ቅዱስ ያሬድ ምን አለ? ፈነወ መልአኩ አዳኖሙ። መልአኩን ልኮ እግዚአብሔር 600,000 እስራኤላውያንን አዳናቸው። እስቲ እንቀጥል። 3 ወጣቶችን እግዚአብሔር መልአኩን ልኮ አዳናቸው። እስቲ እንቀጥል። እናትና ልጅን ቂርቆስና ኢየሉጣን እግዚአብሔር መልአኩን ልኮ አዳናቸው። እስቲ እንተንትናቸው። 600,000 እስራኤላውያን በዘጸአት 14 ላይ እግዚአብሔር መልአኩን ልኮ ማንን? ቅዱስ ሚካኤልን ምን አላቸው? አዳናቸው። እሺ መጽሐፈ ኢያሱ ምዕራፍ 5 እግዚአብሔር መልአኩን ልኮ እሺ ማን ነው? ቅዱስ ሚካኤል ማን? ኢያሱን ከጦርነት አዳነው። ትንቢተ ዳንኤል ምዕራፍ 6 ላይ እግዚአብሔር መልአኩን ልኮ ማንን? ዳንኤልን አዳነው። ዳንኤል ምን አለ? ከሚካኤል በቀር የሚያጽናናኝ የለም አለና እንደውም ተናገረ ይላል። እሺ ትንቢተ ዳንኤል ምዕራፍ 3 ላይ እግዚአብሔር መልአኩን ልኮ እነሆ አዳናችሁ። ማንን? 3 ወጣቶች። ማን ነው መልአኩ? ቅዱስ ገብርኤል። ቂርቆስና ኢየሉጣን እግዚአብሔር መልአኩን ልኮ አዳናቸው። ማን ነው መልአኩ? ቅዱስ ገብርኤል። እሺ ሳራ ወለተ ራጉኤል የምትባል እነሆ አስማንዲዮስ ከተባለ አጋንንት እግዚአብሔር መልአኩን ልኮ አዳነት። ማን ነው? ቅዱስ ሩፋኤል ነው። አስተውሉ ወዳጆች፣ እነሆ ቅዱስ ራጉኤልንም እንደዚሁ ልኮ ድሃዎቹን አድኗል። ቅዱስ ዑራኤልም ልኮ ማለት ነው። ስለዚህ ቅዱስ ጴጥሮስ ምን አለ? እግዚአብሔር መልአኩን ልኮ እንዳዳነኝ አሁን አወቅኩ አለ። ባህራንን እዚህ ላይ ነው የወጣነው። ባህራንን ሚካኤል ረዳኢ ለእለ ውስተ ባሕር ወየብስ፣ በደረቅና በባሕር የሚረዳ መልአክ ነውና ሳጥኑ ከአንድ ባለጸጋ ወደ ሁለተኛ ባለጸጋ እንዲሸጋገር አደረገ። ያኛው ባለጸጋ ደግሞ በግ ጠባቂ ነው። ማዕበል ያመጣውን ይቀበል የነበረ ነው። እስካሁን ብር እስካሁን ልብስ የተለያየ ነገር ባህር ላይ አውጥቶ ተጠቅሟል። ዛሬ ግን በሳጥን ውስጥ ያለ ልጅ ያገኘና ያጣሁት እስካሁን ያላገኘሁት ልጅ ነው አለና ወስዶ አሳደገው። ስሙንም ከባሕር ያገኘው ሲል ባህራን አለው። የሚገርመው ነገር አሳደገና 20 ዓመት ሲሆነው ይህ ሰውዬ እንደገና ለንግድ ሲመጣ እዚያ ቤት አደረ። ባህራን ሲል ሰማ። ምንድን ነው አለው። ከባሕር አግኝቼዋለሁ። እንዴ እነዚያ ሰዎች ለካም ንብረቱን ሀብቱን ይወርሳል ያሉት አልሞተም ማለት ነው። ብሸጠውም ለካም ቦታ ነው የቀየረው እንጂ አልሞተም ማለት ነው አለና ደብዳቤ ጽፎ እንዲሞት አደረገ። ቅዱስ ሚካኤል መንገድ ላይ ጠበቀና የሞቱን ደብዳቤ ወደ ምን ቀየረው ማለት ነው? ወደ ሰርግ ቀየረው ማለት ነው። ዛሬ ቅዱስ ሚካኤል የሞትን ደብዳቤ ወደ ምንድን ነው? ወደ ሰርግ የቀየረበት ቀን ነው። ለዚህ ነው ቤተክርስቲያናችን ቅድስት አፎምያ አረፈች። እንደገና ደግሞ ቅዱስ ላሊበላ ምን አለ? አረፈ። ቅዱስ ላሊበላ እንደሚታወቀው 4 የኢትዮጵያ ነገስታት የሚባሉ 40 ዘመን ከነገሱት መካከል አንዱ ነው። እግዚአብሔር ጸጋውን እያበዛለት ሲሄድ በቤተ ክርስቲያን ብሉያት፣ አዲሳት፣ ሊቃውንት፣ መነኮሳት ሁሉን የተማረ ሊቅ ነው። እንደገና በእግዚአብሔር ዘንድ ደግሞ የከበረና የተመረጠ ነው። ምርጫውን ወንድሙ አይቶ ተመቅቶት በእህቱ አማካኝነት መርዝ ጠጥቶ እንዲሞት ቢያደርገውም እግዚአብሔር ቅዱስ ሚካኤልን ላከና ወስዶ 11 በመሬት ውስጥ ከርሰ ምድር ላይ ያሉ ቤተክርስቲያናትን እንዲያንጽና የኢትዮጵያም ንጉሥ እንዲሆን እግዚአብሔር አድርጎታል። የረዳው ማን ነው? ቅዱስ ሚካኤል ነው። ከዚህ በኋላ የሚገርመው በዚያ ቦታ ላይ ወስዶ ማለት ነው 11ዱም ቤተ መቅደስ ሰርተህ እነዚያን የሚሳለም ኢየሩሳሌም እንደሄደ መስቀሉ እንደተሳለመ አድርጌያለሁኛልና ቃል ኪዳን ገብቶለታል። ስለዚህ በዛሬው ዕለት የቅዱስ ላሊበላ ዕረፍቱ ነውና ቅዱስ ላሊበላንም የረዳ ማን ነው? ከእግዚአብሔር ተልኮ ቅዱስ ሚካኤል እነሆ ዳንኤልን ረድቷል። እንደገና ባህራንን ረድቷል። እንደገና አፎምያን ረድቷል። እንደገና ሶስናን ረድቷል። እንደገና በዛሬው ቀን ደግሞ ቅዱስ ላሊበላ ያረፈበት ቀን ነውና ቅዱስ ላሊበላንም የረዳው እርሱ ነው ማለት ነው። እና እንግዲህ በዛሬው ዕለት አንደኛ ቅዱስ ሚካኤል የተሾመበትና ቤተ መቅደሱ
ጽላት የገባበት አንዱ ይሄ ነው። ሁለተኛ አፎምያ እረፍቷ ነው። ሶስተኛ ደግሞ ባህራን ሞቱ ወደ ሰርግ የተቀየረበት ነው። አራተኛ የቅዱስ ላሊበላ እረፍቱ ነው። ስለዚህ የቅዱስ ሚካኤል አማላጅነት በሕይወታችን ላይ እንዳይለየን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ሙሉውን የአፎምያ ለብቻ፣ የባህራን ለብቻ፣ የቅዱስ ላሊበላ ለብቻ ገብረ መስቀል ሚዲያ ላይ ታገኙታላችሁ። ግን በጥቅል ሀሳብ ነው ዕለቱ ስለሆነ እንደው ለበረከት ያክል ነውና ተከታተሉ። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።